የሀብታም ልጅ ሆናችሁ የደሃ ጂኔስ ሆናችሁ ጨዋ እነዚህን 10 ነገሮች በፈተና ሰሞን በጊዜ ካላስወገዳችሁ እመኑኝ በፈተና ሰዓት ፌል ማድረጋችሁ የተረጋገጠ ነው። ዛሬ ስለ ፈተና ውጤት ቀያሪ ነገሮች አይደለም የምነግራችሁ፣ ይልቅስ የፈተና ውጤት ስለሚያበላሹ ነገሮችና ችላ ስለተባሉ ጉዳዮች ነው የማወራችሁ። እነዚህን አውቃችሁ ማስተካከል ከቻላችሁ ከመደበኛው ተማሪ በተለየ ሁኔታ የተሻለ የማለፍ አድቫንቴጅ እንደሚኖራችሁ እርግጠኛ ነኝ። አሁን ወደ ቪዲዮ። አንደኛ፣ ሶሻል ሚዲያ መጠቀም አቁሙ። ሁላችንም አንድ የሚያጋጥመን ነገር አለ። እያጠናን አሊያም እየሰራን ስልካችን ላይ እንገባለን። ፈልገን የገባነው አንድ ነገር ሊሆን ይችላል። ነገር ግን ብዙ ነገሮች ውስጥ ገብተን ጠፍተናል። በዚያ ውስጥ ረጅም ሰዓት ከማጥፋታችን የተነሳ ለምን ጉዳይ እንደገባን ሁሉ ይጠፋናል። ይህ ደግሞ እኛን ወደ ሌላ አቅጣጫ የሚወስደን ሊሆን አይገባም። ስልክ ለሆነ ጠቃሚ ጉዳይ የምታበሩ ከሆነ ለዚያ ጉዳይ ብቻ መግባት አለባችሁ። በአንድ ጥናት መሰረት አንድ አዳልት የሆነ ሰው ማለትም ከ18 ዓመት በላይ የሆነ ሰው በቀን ከ140 እስከ 160 ጊዜ ስልኩን ቼክ ያደርጋል። አስቡት ይህን ያህል ጊዜ ስልካችንን ቼክ ስናደርግ በዚህ ሁሉ ጊዜ የምናጠፋው ደቂቃ ደግሞ እጅግ በጣም ብዙ ነው። ስልካችሁን ዘግታችሁ ከተመለሳችሁ በኋላ ወደ ነበራችሁበት ትኩረት ለመመለስ በጥናት 20 ደቂቃ ይባላል። በየሶሻል ሚዲያው የቃረማችሁት ነገር በጭንቅላታችሁ ውስጥ ፕሮሰስ መደረግ አለበት። ታዲያ ወደ ጥናታችሁ ስትመለሱ ይዛችሁ የመጣችሁት ብዙ አይነት ኢንፎርሜሽን አለ። ያንን ክሊር ለማድረግ ደግሞ 20 ደቂቃ ከወሰደባችሁ እንበልና ቢያንስ 100 ጊዜ ስልካችሁን በነካችሁበት ጊዜ ብታሰሉት ወደ 2000 ደቂቃ ዲስትራክትድ በመሆን ነው የምታሳልፉት። ምናልባት ከጓደኞቻችሁ ጋር የምታወሩት በሶሻል ሚዲያ ሊሆን ይችላል። እኔም መክራችሁ ነገር ቢኖር በሶሻል ሚዲያ ከጓደኞቻችሁ ጋር ከምታወሩ መረጃዎችን በሜሴንጀር አፕ ወይም ደግሞ በኤስኤምኤስ ብትጻጻፉ መክራለሁ። በሶሻል ሚዲያ ስትጻጻፉ ብዙ አይነት ቻቶች ከተለያዩ ሰዎች ይጻፍላችኋል። ያን ሁሉ ለመመለስ ልትገደዱ ትችላላችሁ። በዚህም ወደማትፈልጉት ጉዳይ እየገባችሁ ትጠፋላችሁ ማለት ነው። ሌላው የሶሻል ሚዲያ ተጽዕኖ የሚሆነው ሁሉም ሶሻል ሚዲያ ፕላትፎርሞች የሚፈልጉት የእናንተን ትኩረትና አቴንሽን ወይም ደግሞ ፕሬዘንስ ነው። ለዛ ኖቲፊኬሽን በመላክና አዳዲስ ነገሮችን በማሳወቅ እንድትገቡ ይጋብዟቸዋል። ለዚህ ደግሞ መፍትሄው ኖቲፊኬሽኖችን በመዝጋት ስልካችሁን ከእናንተ ማራቅ ነው። ጊዜያችሁን ለመቆጠብና አላስፈላጊ ሀሳቦችን ከአይምሯችሁ ለማራቅ ሶሻል ሚዲያን በፈተና ሰሞን ማቆም አንደኛና የመጀመሪያው ነው። ሁለተኛ፣ ጓደኞቻችሁን አትጠይቁ። አሁን ጓደኞቻችሁን ምን ያህል አጠናህ ወይም ደግሞ ምን ያህል አጠናሽ ብላችሁ አትጠይቁ። ምክንያቱም የሚሰጧችሁ ምላሽ የመጀመሪያው ለእናንተ ምንም አይጠቅማችሁም፣ ሁለተኛ ደግሞ ሞራላችሁን የሚሰብር ሊሆን ይችላል። ምናልባት ጓደኞቻችሁ 6 ወይም 7 ቻፕተር አጥንተው እናንተ ግን 2 ወይም 3 ቻፕተር ላይ ከሆናችሁ ራሳችሁን ወደ ኋላ እንደቀራችሁ እንደተበለጣችሁ ሊሰማችሁ ይችላል። ይህ ደግሞ አላስፈላጊ ለሆነ ፉክክርና ጭንቀት ውስጥ ይከታችኋል። አብዛኛው ተማሪ የትደረስሽ ይባባላል። ይህ ግን ለውጥረት ይዳርጋል። አሊያም ጓደኞቻችን ከኛ ያነሱ ከሆነ እኛ ዘና ለማለትና ብዙ ትርፍ ጊዜ ያለን ብለን እንድናስብና እንድንዘናጋ ያደርገናል። ሶስተኛ፣ መጽሐፍ አትቀያይሩ። አይታችሁ ከሆነ የሆነ አጋዥ መጽሐፍ ከሌላው ይለያያል። ታዲያ በፈተና ወቅት እናንተ የያዛችሁትን አጋዥ መጽሐፍ ሌላው አሪፍ ነው ስለተባለ ብቻ አትቀይሩ። መጽሐፍትን የምትቀያይሩ ከሆነ የተለየ ማብራሪያ ከሌላ መጽሐፍ ላይ ታገኛላችሁ። በዚህ ጊዜ መጀመሪያ ያጠናችሁት በቂ እንዳልሆነ ታስባላችሁ። ይህ ደግሞ ልቀጥል ወይስ ልመለስ ብላችሁ እንድትወዛገቡ ያደርጋችኋል። አንድ ትምህርት መጽሐፍ፣ አንድ አጋዥ መጽሐፍና መለማመጃ ወረቀት ብቻ በቂ ነው። አራተኛ፣ ለነገ አትበሉ። የፈተና ሰሞን ጥናትን ለነገ ማለት ባለቀ ሰዓት እንድትጨናነቁና ቢዚ እንድትሆኑ ያደርጋል። ባለቀ ሰዓት መጨናነቅና መሯሯጥ ውጤታችሁ የተበላሸና ዝቅ ያለ እንዲሆን ያደርጋል። አስቀድማችሁ የቀራችሁን ጊዜ ለቀራችሁ ዩኒት አካፍሉ። በዚያ መሰረት ቀን ሳትዘሉ ለማጥናት ሞክሩ። ከተሻላችሁ ካስቀመጣችሁበት መጠን ከፍ አድርጋችሁ አጥኑ። ያለበለዚያ ቀን የምትዘሉ ከሆነ ከፍተኛ ተደራራቢ ጫናና ስትረስ ውስጥ እንድትገቡ ያደርጋችኋል። አምስተኛ፣ በሌሎች እቅድ አትመሩ። ባለቀ ሰዓት የጥናት ክፍለ ጊዜያችሁን አትቀያይሩ። ምናልባት የጓደኞቻችሁ የጥናት እቅድ የተዋጣለት መስሏችሁ ይሆናል። ነገር ግን የአንዳንዶች ክፍለ ጊዜ ለሌሎቻችን ላይስማማን ይችላል። ለምሳሌ ጓደኞቻችሁ ትንንሾቹንና ቀላሎቹን ትምህርቶች ቀድመው መጨረስና ከባዶቹን መጨረሻ ሰዓት ላይ ማጥናት ሊመቻቸው ይችላል። እናንተ ደግሞ አስቀድማችሁ ከባዱን ቀጥላችሁም ቀላሉን ማጥናት ልትመርጡ ትችላላችሁ። አሊያም አንዳንዶቻችሁ የጠዋት ሌሎቻችሁ ደግሞ የምሽት ሰዓት ለጥናት ልትመርጡ ትችላላችሁ። ይህ ማለት አንድ እቅድ ለሁሉም ይሰራል ማለት አይደለም። ለምሳሌ በአንድ ወቅት በሰራሁት የክፍለ ጊዜው ወጣት በሚያሳይ ቪዲዮ ላይ ክፍለ ጊዜው የታለ ተብዬ ተጠይቄያለሁ። እኔ የአሳ ማጥመጃውን እንጂ አሳውን አልሰጣችሁ። ምክንያቱም ለአንዱ የሰጠሁት ክፍለ ጊዜ ለሌላው አይሆንም። ምድር ላይ ይሄ የማጥኛ ብቸኛው ክፍለ ጊዜ ነው ተብሎ የተሰጠ ታይም ቴብል የለም። ስታጠኑ ለእናንተ ምቹ የሆነውን ክፍለ ጊዜ ተከትላችሁ አጥኑ። ያለበለዚያ ግን መወዛገብና ግራ መጋባት ይፈጠራል። በቀን 5 ሰዓት ለማጥናት ከፈለጋችሁ ሳትረበሹ በዛ ሰዓት ዲፕ ስቴዲ አድርጉ። ስድስተኛ፣ ክለሳ አድርጉ። ብዙ ተማሪዎች ፈተና ሲደርስ መቼ ለጥናት ጊዜ ተረፈኝና ክለሳ አደርጋለሁ ይላሉ። ይህ ግን ትክክል አይደለም። ጥቂትና ሳምንት ያህል ጊዜ ለፈተና ከቀራችሁ ከአዲስ ቻፕተር ጋር መታገል ውጤታችሁ ላይ መፍረድ ነው። ከዚያ ይልቅ በዚህ ወቅት ፈተናን መስራት እና በተወሰነ ደረጃ ክለሳን ማድረግ ይመከራል። ሰባተኛ፣ ያለመዳችሁትን ምግብ አትመገቡ። በፈተና ሰሞን ያለመዳችሁትን ወይም ደግሞ ከዚህ በፊት ተመግባችሁ የማታውቁትን ምግብ አትመገቡ። ምክንያቱም በዚህ የተነሳ ለሚከሰት የሆድ ህመም እንዳትጋለጡ ያደርጋል። በፈተና ሰሞን ላይ እንደመሆናችሁ መጠን ለጤናችሁ ተስማሚ የሆኑ በቤት ውስጥ የተዘጋጁ ምግቦችን ተመገቡ። ለዚህም በቀላሉ ሊፈጩ የሚችሉ እንደ አትክልትና ፍራፍሬ ብትመገቡ ይመከራል። ከዚህም በተጨማሪ ለመፈጨት ረጅም ጊዜን የሚወስዱ ምግቦችን መመገብ በጥናት ሰዓት ድካም እንዲሰማችሁ በማድረግ ውጤታማ ጥናት እንዳታደርጉ ያደርጋችኋል። ስምንተኛ፣ በቂ እንቅልፍ ማግኘት። አብዛኛው ተማሪ
ፈተና ደርሷል ማለት ሌሊቱን ሙሉ በጥናት ያሳልፋል። ይህ ግን ትክክል አይደለም። ምክንያቱም በዚህ ሰዓት ጭንቅላታችን መረጃን ፕሮሰስ አድርጎ እንዳያከማች እያደረግነው ነው። አዎ እርግጥ ነው የፈተና ሰሞን ማድረግ የሚገባን ጥናት ብቻ ሊሆን ይችላል። ነገር ግን እንቅልፍን በበቂ ሁኔታ ማግኘት የጥናታችንን ያህል ዋጋ አለው። ይህ ማለት ደግሞ ከበቂ በላይ ቀኑን ሁሉ ተኙ ማለት አይደለም። በፈተና ሰሞን በቂ እንቅልፍ ለማግኘት 6 ሰዓት መተኛት በቂ ነው። 9ኛ መልቲታስኪንግን አስወግዱ። በአንድ ጊዜ 2-3 ስራዎችን ማከናወን በአንዱም ፕሮዳክቲቭ እንዳትሆኑ ያደርጋቸዋል። ተደራራቢ የስራ ጫና እንዳይኖርባችሁ ማድረግ የሚገባችሁ የተለየ ለጥናት ያዘጋጃችሁት ቦታና ጊዜ ይኖራችሁ። በቃ እዚያ ስትቀመጡ ጥናትና ጥናት ብቻ መሆን አለበት ተግባራችሁ። እነዚህን የተማሪ ስህተቶች ሚኒስትሪ የደረሰባችሁ፣ ማትሪክ የደረሰባችሁ እንዲሁም ኢንትራንስ የደረሰባችሁ ልጆች ካላችሁ እነዚህን ስህተቶችና ችግሮች በማስወገድ ጥሩ ውጤት እንደምታመጡ እርግጠኛ ነኝ። ታዲያ እዚህ ጋር ስለ ኢንትራንስ የ3 ወር ዝግጅት ከ20 እስከ ፔጅ ሰራቱ ቪዲዮ አለ። እርሱን ነክታችሁ እዚያው እንገናኝ።